አንድነት አማረ እባላለሁ ጋዜጠኛ ነኝ እድለኛ ነኝ ባለ ትዳርና የአንድ ልጅ እናት ነኝ እኔና የሥራ ባልደረባዬ ሰዓሊ ሳምሶን መረሳ የኢትዮጲስ ፕሮግራምን በጋራ አቋቁመናል ኢትዮጵያ ውስጥ በግል የቴሌቪዥን ጣቢያ የመጀመሪያው የህፃናት ፕሮግራም ባለቤትና አዘጋጅ እንድሆን የጋዜጠኝነት ፍቅሬ አጎናጽፎኛል ኢትዮጲስ የልጆች ፕሮግራም ለአንድ ቀን ሳይቋረጥ ለ8 ዓመታት የታየ ነባርና ቀደምት ከሆኑ የኢቢኤስ ፕሮግራሞች አንዱ ነው በተለያዩ ክልሎች በየሳምንቱ የንባብ ፌስቲቫሎችን አዘጋጅተን ንባብን እናበረታታለን በየቤቱ እየሄድንም የህፃናትን ልደት በማክበር ህፃናትና ኢትዮጲስ የማይረሳ ትዝታ እንዲኖራቸው እንጥራለን በቅርቡ እስካሁን ለኢትዮጵያ ህፃናት ላበረከቱት ሙያዊ አስተዋጽኦ የተባበሩት መንግስታት ከታላቁ ሩጫ ጋር በመተባበር ማይ አይከን ውመን በሚል ስያሜ የተሰጠኝ የተምሳሌትነት ማዕረግ በሙያው ካገኘኋቸው ሽልማቶች መካከል የሚጠቀስ ነው ባሳለፍኩት የጋዜጠኝነት ህይወት ውስጥ አንድ የተገነዘብኩት እውነት አለ እሱም ከዋቂዎች በተሻለ ህፃናት ከሰላም ጎን መቆማቸው ነው ምክንያቱም ህፃናት እንዳዋቂዎች አብሮ መኖር ከብዷቸው አይጋጩ ዓለማችን በታሪኳ ለአንድ ቀን በህፃናት የተነሳ ሰላሟ ደፍርሶ አያውቅ አዋቂዎች በጫሩት ጸብ ግን ዓለማችን ሰላምን የሚሹ በርካታ የዋህ ህፃናትን ታጣለች ታዲያ ከዋቂዎችና ከህፃናት ለሰላም ማን የተሻለ ቦታ ይሰጣል መልሱ እንደኔ ከግማሽ በላይ የእድሜ ዘመኑን ከህፃናት ጋር ላላሳለፈ ቀላል ላይሆን ይችላል በመሰራቸው ፕሮግራሞቼ በየቦታው እየተዟዟርኩ የምመለከታቸው ህፃናት ነገ አድገው አዋቂ ሲሆኑ ከሰላም ጎን እንዲርቁ ምናልባት የዛሬ አዋቂ ነን ባዮች ያወቁ መስሏቸው ሰላምን የሚገፉበት ምክንያት ሰላምን በተመለከተ ከአዋቂ የተሻለ ህፃናት ትልቅ ቦታ እንዳላቸው የሚነግርና የሚያስተምራቸው ባለመኖሩ ይሆናል ተፈጥሮን ተጋፍቼ ድጋሚ ህፃን የመሆን እድል ለማግኘት ባልሞክርም የህፃንነትን ጸጋ የሚጎናጸፍበት ግን አንድ እድል አለ እሱም እንደ ህፃናት ለሰላም የተሻለ ቦታ መቆም ነው ስለዚህ የነገውን ሰላማዊ ዓለም ለማየት ከህፃናት ጋር ከሰላም ጎን ቆማለሁ